بسم الله الرحمن الرحيم والصلاة والسلام على سيد المرسلين سيدنا محمد وعلى آله وأصحابه الطيبين الطاهرين. أما بعد، أسأل الله سبحانه وتعالى أن يمن علينا بالعلم النافع والعمل الصالح وأن يفقهنا في الدين وأن يرزقنا الإخلاص في الأقوال والأعمال، اللهم أمين. طيب إن شاء الله بالفو صلاة الجنازة نجمر النبر يقومنا علم حق الميت ሟች ሐቅ ምንድነው የሚለውን እሱን ያወራ ነበር። የሟች ሐቆች አራት ናቸው ብሎ ሙሰኒፉ ያስተማረው ላይ እንግዲህ ያንን አውርተን ነበር ያቆምነው። ኢንሻአላህ ካቆምንበት ከዛው እንቀጥላለን። ለማስታወስ ያክል ኋላ መለስ ብለን አራቱን ነገሮች እናወራለን። ከዛ በኋላ ኢንሻአላህ ባቆምንበት ቦታ ላይ የምንጀምር ይሆናል። وقال المصنف رحمه الله تعالى رحمة واسعة الإمام أحمد بن حسن الأسفهاني رحمه الله تعالى رحمة واسعة من يلالو ويلزم في الميت أربعة أشياء بعند مواج بهنا سولاي حق الميت يالو بنيا لا ينقدي قديتا ميهون بالنقر عند سو يموت عندهنا أرات قداوش ناتشوالو عندنا غسله رسون مات أبنوالو كذا وتكفينه سن مكفنو والصلاة عليه كذا برسولاي مسجدنو ودفنه كذا سن مقبر ነው። ምንም ጥርጥር የለውም እነዚህ አራቱ ጉዳዮች ዋጅብ የሚሆኑት በሰውየው ላይ አይደለም። እሱ ያለፈ ሰው እንደመሆኑ መጠን በቋሚዎቹ ሰዎች ላይ በዙሪያው ባሉ ሙስሊም ሰዎች ላይ በጠቅላላ ዋጅብ የሚሆነው ነገር እነዚህ አራት ጉዳዮች ናቸው ማለታቸው ነው። طيب እንደማንም እነዚህ አራት ጉዳዮች ግዴታ ይሆኑበታል ሲሉ ሁሉም ጉዳዮች አለመሆናቸውን አይተናል። መታጠብ የሚባለው ነገር ወይ ማጠብ የሚባለው ነገር ሙስሊም በሆነ ሰው ላይ እንደሆነ ምንም ጥርጥር የለውም ግዴታ ነው። ነገር ግን አንድ ሙስሊም የሆነ ሰው መታጠብ የማይችልባቸው ወይ መታጠብ የማይገባባቸው ሁለት አጋጣሚዎች ይኖራሉ አለን። እሱንም እሳቸው ራሳቸው ወثنان لا يغسلان ሁለት ሰዎች አይታጠቡም አሉ። ولا يصلى عليهما በሁለቱም ሰዎች ላይ አይሰገድም አሉን። الشهيد في معركة الكفار ኩፋሮቹን በመዋጋት ላይ የሞተ የተገደለ የሆነ በዛው በጦርነቱ ላይ የተገደለ የሆነ ሸሂድ አይታጠብም አይሰገድበትም። وكذلك السقط ውርጃ የወረደም የሆነ وقيل السقطም ይቻላል የወረደ የሆነ ህፃን ልጅም الذي لم يستهل እንግዲህ በሚወለድበት ጊዜ ድምጹን ከፍ አድርጎ ተሰምቶ ያልተወለደ ህፃን ወይንም ደግሞ የሞተ ህፃን እንደማለት ነው። በሚወለድበት ጊዜ የሞተ ህፃን እንደሆነ ወይም ሞቶ የተወለደ እንደሆነ እነዚህ አይታጠቡም። ولا يصلى عليهما ብለን ነበር ያቆምነው። እንግዲህ እነዚህን ስላብራራው ይሄን አብራርተን ካበቃን በኋላ መታጠቡን ያወራን ነበር ያቆምነው አለሽ ከذلك አይደል? ስለዚህ ከዛው እንቀጥላለን። እንግዲህ የሚታጠበው ويغسل الميت የሞተ የሆነ ሰው ሲታጠብ 3 ጊዜ ቢታጠብ ኸይር ነው አሉ። ዊትረን አንድም 3ም 5ም 7ም 9ም ድረስ ቢሄድ ችግር የለም። ነገር ግን የመጀመሪያው ትጥበት ويكون في اول غسله سدر የመጀመሪያው ትጥበት ላይ ቁርቁራ በመጠቀም ማጠብ የተሻለ ነው ከሰውነቱ ላይ ቆሻሻ ለማስወገድ ማለት ነው። ሲድር ከሌለ በሲድር ቦታ ሊተካ የሚችል ማንኛውም ቆሻሻ ማስወገድ የሚችል ሳሙና የመሰለ ሻምፖ የመሰለ እነዚህ ነገሮች ሁሉ ተጠቅሞ ማጠብ ይቻላል። በተለምዶ ያው በቁርቁራ ቅጠል የተበጠበጠ ስለሆነ ወይም ከዛ በኋላ እንደውም ውሃው ከተዘፈዘፈበት በኋላ ደግሞ በርሱም አሸታ አድርገው ማጠብ የተወደደ ነገር ነው። ሁለተኛው ትጥበት ላይ ግን ይሄንን ቆሻሻውን ማስወገድ ስለሚያስፈልግ በውሃ ብቻ ይታጠባል። ሶስተኛው ትጥበት ላይ وفي اخره شيء يسير من الكافور
ሶስተኛው ትጥበት ወይም በመጨረሻው ትጥበት ሶስትም ካጠብከው አምስትም ካጠብከው ሰባትም ካጠብከው በመጨረሻው ትጥበትህ ላይ ቀለል ያለ ከካፉር የተቀላቀለ ውሃ ብትጠቀምና ብታጥበው መልካም ነው። ካፉር ከሽቱ አይነቶች ነው። ሽቱ ያለበት ነገር ቀላቅለህ ብታጥበው መልካም ነው እንደማለት ነው። ትንሽ በመሆኑ ላይ ተስማምተናል። ትንሽ መሆን አለበት ብለናል። ትንሽ መሆን ብቻ አይደለም ወፊ አኺሪሂ ነው መታጠብ ያለበትም መጨረሻም ነው ብለናል። ካፉር ካልተገኘ ሌላም ነገር ሊቀየር ይችላል። የግድ ካፉር መሆን አይጠበቅበትም ማለት ነው። لقول النبي صلى الله عليه وسلم እንግዲህ اغسلناها ثلاثا أو خمسا أو أكثر من ذلك ሶስትም አምስትም ወይም ከዛም በላይ የጠቡት ማነጠቧት ከዛም በላይ ከሆነ ማለት ነው። ይሄ እንግዲህ የተገኘ እንደሆነ ውሃ የተገኘ እንደሆነ ቢማኢን ወሲድሪን ጠቡ ብለዋል። መጨረሻውን እንደዚሁ ደግሞ ካፉር ካገኛችሁ መጨረሻውን በካፉር ጠቡት አው ሸይአ ሚን ካፉሪንም ብለዋል። እንደው ከካፉር የሆነም ነገር ቢሆን ከሱ ጋር ተመሳይ የሆነ ትንሽም ቢሆን ሽቶ ነገር ያለው ቢሆን መልካም ነው ብለዋል። ይሄም ካልተገኘ ሽቶን ብትቀላቅለው የውሃውን ስም የሚያስጠፋው ከሆነና ወደ ሽቶ የሚቀይረው ከሆነ ያው ውሃ ገና መጀመሪያ ክፍል ላይ ውሃ ስንማር የውሃ አይነቶች ሶስት ናቸው ካልን በኋላ አንደኛው የውሃ አይነት መስሉቡን ጡሁርየቱ ነው። ጣሃራነቱ ወይም ማጽዳቱ የሚሰለብበት ውሃ አለን። ምንም እንኳን ጣሃራ ቢቀላቀለውም እንኳን ለነፍሱ ጣሃራ ይሆናል። ሌላ አካል ግን ለማጽዳት ጥቅም ላይ አይውልም። ለምሳሌ ሽቶ የተቀላቀለ ውሃ ብለን ነበረ። ምክንያቱም ሽቶን አብዝተክ ውሃነቱን የሚያጠፋ ሽታውን የሚቀይር ስታሸተው ከውሃ ሽታነት የወጣ እንደሆነ ወቀት ተገየረ ማለት ነው። በዛ ልክ አይደለም ካፉርን መጠቀም የሚፈቀደው። ካፉርም ሆነ ሌሎች ነገሮች ሽታውን በማይቀይር ውሃነቱን በማያሳጣ መልኩ ነው መጠቀም የሚያስፈልገው ማለት ነው። طيب ይሄን ካወራን ዘንዳ አስተጣጠቡንም እንደዚሁ አውርተናል። መድገም አያስፈልግም አይደል? ያው እንዴት ይታጠባል መሰል ነገሮች ስላወራን ማለት ነው። እንደማንም አክመለል ጉስሉ የተሟላ የሆነ ትጥበት የምንለው መጀመሪያ የሚያጥበው ሰው ንያ ያደርጋል። ንያው የሚሆነው ንያ የግድ አይደለም። በርግጥ ግን ንያ ቢያደርግ ጥሩ ነው። ንያ የሚያደርገው ደግሞ ይሄንን የሞተውን ሰው ማጠብን ነው የሚነይተው። ወይንም በሌላ ቋንቋ ኢስቲባሐተ الصلاة عليه ይነይታል። በእርሱ ላይ ልንሰግድበት አይደለም ካጠብን በኋላ ሙስሊም የሆነ እንደሆነ። ስለዚህ እሱ ላይ መስገድን ማስፈቀድን ይነይትበታል ማለት ነው። ኢስቲባሐተ الصلاة عليه ብሎ ይነይትና ያጥባዋል። ከዛ ጨርቅ ነገር ካለ ያመጣል። አሊያም ደግሞ አሁን ዘመን መቼም ግላቭም አይደለም እጅ ላይ የሚደረግ ጓንትም ነገር ስላለ በጓንት ላይ ያስገባና በዛ ጓንት መጀመሪያ የሰውየውን ብልት አካባቢ ያሉ ቆሻሻ ነገሮችን ያጸዳል ማለት ነው። በመጀመሪያ ይሄን ካጸዳ በኋላ ያንን በውሃ ያጸዳል። ከዛ እንደገና ደግሞ አፉም ላይ አፍንጫውም ላይ ያለ ቆሻሻ ነገር ነጃሳ ይሆናል ተብሎ የሚገመት ማንኛውም ነገር ያጸዳል። እሱን ካጸዳ በኋላ ከአፍንጫውም ከአፉም እነዚህን በሙሉ በዚህ ጨርቅ ወይም በጓንት በያዘው ጓንት ከመይቱ ላይ ካወጣ በኋላ ሙሉ ውዱ ያስደርገዋል። መይቱን ሙሉ ውዱ ያስደርገዋል። ሙሉ ውዱ ማለት ምንድነው? እጁን ያጥበዋል። ግልጽ ነው አይደለም? አፉ ውስጥ ውሃ ይከትና ወይም ውሃ መክተት እንኳን ካልቻለ በሌላ ንጹህ ጨርቅ በዛ በተጠቀመበት ጓንት ሳይሆን ሌላ ጓንት ያስገባና ያማ ነጃሳ ሆኗል። ያንን ይቀይርና በሌላ ጨርቅ አድርጎ አፉን ጥርሶቹን ይፍቅለታል ማለት ነው። ከዛ አፍንጫውም ውስጥ የቻለውን ያክል ያስገባና እንዲወጣ ያደርጋል። ካልቻለ እንኳን ውሃ በጨርቅ ነክሮ ሲያበቃ ያንን ጨርቅ ምን ውስጥ ያስገባለታል? አፍንጫ ውስጥ አስገብቶ ያጸዳለታል ማለት ነው። ይሄን ካጸዳ በኋላ እስቲንሻቅ አደረገው እንላለን። ከዛ ፊቱን፣ ከዛ በኋላ እጆቹን፣ ከዛ በኋላ እንደዚሁ ደግሞ እግሩን ያጥብና የተሟላ ጭንቅላቱንም አብሶ እግሩንም ያጥብና የተሟላ ውዱ ያስደርገዋል ማለት ነው። ይሄን ካደረገው በኋላ وبعد ذلك يقوم بغسله ከዛ በኋላ ወደ ማጠቡ ይጓዛል ማለት ነው። የሚጀምረው برأس الميت ነው። ከራሱ ይጀምራል። ከዛ ጺሙ አካባቢ እንደዚሁ ያሉትን ነገሮች ፊቱ አካባቢ ያሉትን ነገሮች መጀመሪያ ውሃው በሲድር የተቀላቀለ ከሆነ በዛ ጋር ቀላቅሎ ያጥባዋል። ሳሙናም ካለ በሳሙና بغير ذلك من المنظفات ማለት ነው። ሊያጸዳ በሚችል ማንኛውም ነገር ሻምፖም ይሁን ምናምንም ብያለው ብቻ እንደማንም በእነርሱ ያጥባል። ከዛ በቀኝ ጎኑ ይጀምራል ማጠብ። ሁልጊዜም በቀኝ ጎኑ መጀመር መቻል አለበት። በቀኝ ጎኑ ከጀመረ በኋላ ወደ ግራ ጎኑ ይሄዳል። ምክንያቱም መይቱ መጀመሪያ በሚያጥብበት ጊዜ ሙስተልቂየን في ظهره መሆን አለበት፣ በጀርባ አስተኝቶ ማጠብ አለበት ማለት ነው። ይሄን ጊዜና የፊት ለፊቱን ክፍል ያጥባል። ከዛ በቀኝ በኩል ማለት ነው። ከዛ በመቀጠል በግራው በኩል ያለውን ያጥባል። ይሄን ካደረገ በኋላ በግራ ጎኑ ያስተኛዋል።
حتى يتمكن غسله في الشق الأيمن ظاهري معنى في الباطن بجرباو بستكل ያለውን የቀኙን ክፍል ማጠብ እንዲያስመቸው ወደ ግራው ያዞረውና ከጀርባው በኩል ያለውን የቀኙን ክፍል እንደገና ያጥባል መልሶ ያስተኛዋል ከዛ እንደገና በቀኙ በኩል በቀኙ ጎኑ ያደርገውና በግራው ጀርባ ያለው እንደዚሁ ሙሉ በሙሉ ያጥባል ይሄ የመጀመሪያ ትጥበት ይባላል هذه الغسلة الأولى ማለት የመጀመሪያው ትጥበት ማእና ሲድር አንድ ላይ ተቀላቅሎ የቁርቁራና ውሃ ተቀላቅሎ ይታጠብ ስላልን ማለት ነው ሁለተኛው ትጥበት የሚሆነው ይሄ እንግዲህ ቆሻሻ ለማስወገድ የተደረገ ስለሆነ ሳሙና ምናምንም ካደረግንበት እሱን ከላዩ ላይ ለማውጣት ሁለተኛ ትጥበት ይከናወናል ያ የሚደረገው ቢማኢን ኻሊሲን ነው በንጹህ ውሃ ነው የሚያጥበው በንጹህ ውሃ ያጥባዋል ምንም አይነት ሽቶ መሰል ነገሮችም አያስፈልጉትም ምክንያቱም እዛ ላይ ያሉትን ነገሮች ቆሻሻዎቹን በጠቅላላ ለማጽዳት ስለሆነ ማለት ነው هذه الغسلة ይሄ ሙስተሐብ የሆነ የተወደደ የሆነ ሁለተኛ ትጥበት ነው ማለት ነው ግልጽ ነው ምን ያደርግበታል ማለት ነው ይሄ ከላዩ ላይ ያለውን ምን ያወጣል ቆሻሻ ያነሳለታል ማለት ነው አثار الغسلة الأولى ማለት ነው ይሄ እንግዲህ ቆሻሻውን ያጸዳው እንጂ በንጹህ አላጠበው ስለዚህ ሶስተኛ ጊዜ ደግሞ እንደገና ሌላ ውሃ ያመጣና ማለት ነው ንጹህ የሆነ ውሃ ያመጣና ለሶስተኛ ጊዜ በተመሳይ መልኩ ያጥባል እነዚህ ሶስቱ ትጥበቶች አንድ ላይ አንድ ይባላሉ ፈህምቱሙና ሶስቱም አንድ ላይ ስንት ይባላል አንድ ትጥበት ይባላል ስለዚህ الغسلة الأولى بماء وسدر ያልነው በሲድርና በውሃ ይጠበው የተባለው የመጀመሪያው ትጥበት ይሄ ነው ማለት ነው ግልጽ ነው طيب وهو الذي أثر من أصحاب رسول الله ከራሴ ያወሩ አይደለም والذي أثر من أصحاب رسول الله ከአላህ መልእክተኛ ባልደረቦች የተገኘው ይሄው ነው ማለት ነው طيب ከዛ በመቀጠል ምን ያደርጋል ማለት ነው ሁለተኛ ሶስተኛ ጊዜ ያጥበዋል ሶስት ማቆም ከፈለገ አራተኛ አምስተኛ ጊዜ ያጥበዋል አምስት ማቆም ከፈለገ ያው ዊትር መሆኑ አላህ Subhanahu Wa Ta'ala ዊትር ስለሚወድ አምስትም ሰባትም ዘጠኝም ድረስ በተመሳይ መልኩ ያጥበው ይሄዳል ነገር ግን የመጨረሻ እጥበት በምን መሆን መቻል አለባት አለን በምን መሆን አለባት በካፉር ጋራ የተቀላቀለ መሆን አለባት ሽቶ ነገር ቢሆን ጥሩ ነው ኢላ لمحرمين قبل التحلل الأولي يموتوا محرم اسكالون درس حج لاي وينم عمره لاي يالا سو يموت اسكالون درس يا حجنا عمره لاي يموتوا سويه دغمو يا حجنا يا عمره نيه ادرغو سيابقا بحج تكبار لاي يالا قبل التحلل الأولي يمجمرياون مفتات سايفتا بستفيد يمجمرياو مفتات بلو مالت حج لاي يالا سو زጠነኛው ቀን ላይ አረፋ ይቆማል ከዛ በኋላ ማታ ይሄድና ሙዝደሊፋ ያድራል ሙዝደሊፋ ካደረ በኋላ ሄዶ ጠጠር ይወረውራል ወይንም ያርዳል ወይንም ደግሞ ሶስተኛ ጠዋፍ ያደርጋል الطواف الافاضه ከሶስቱ ሁለቱን የፈጸመ ጊዜና ተሐለለ ተሐሉል الاول እንላለን የመጀመሪያው መፈታት ተፈታ እንላለን ከሶስቱ ሁለቱን የፈጸመ እንደሆነ لذلك ሁለቱን የፈጸመ ከመፈጸሙ በፊት ከዚህ በፊት ማለት ኢማ 9ኛው ቀን ላይ ወኢማ 8ኛው ቀን ላይ ወኢማ 10ኛው ቀን ላይ እነዚህን ተግባራት ከመፈጸሙ በፊት በሐጅ ላይ ያለ ሰው የሞተ እንደሆነ ለዚህ ሰውዬ የመጨረሻው ትጥበት ምን አይደረግበትም ሽቶ አይደረግበትም لانه ለምን ሙህሪሞቹ ሽቶ ስለማይቀቡ ነው ሽቶ ስለማይቀቡ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄ ሰው يبعث يوم القيامه ملبيا ብለዋል يوم القيامه የሚነሳው ተልቢያ ያያለ ነው ብለዋል ከዛ እንዳናቋርጠው ነው ማለት ፎም ያ ጀማዓ لذلك በዚህ ሁኔታ እንደዛ አድርገን እናጥባለን ማለት ነው ይሄ የመጨረሻው ውስል በተመሳይ መልኩ ይደረጋል ሙህሪም ብቻ ሲቀር ብያቸዋለሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሙህሪም የሆነ እንደሆነ فلا تمسه بطيب በሽቶ አትንኩት ولا تخمروا رأسه ጭንቅላቱንም እንደዚሁ አትሸፍኑ فإنه يبعث يوم القيامة ملبيا يوم القيامة ሲነሳ ተልቢያ ያያለ ነው የሚነሳው ብለዋልና ማለት ነው طيب ሌሎች ሰዎች ከሆኑ ግን ሙህሪም ካልሆነ ግን የመጨረሻውን ትጥበት ካፉርን የመሰለ እናደርጋለን ካፉር አስሊ የሆነውን ካፉር አይደለም እንጠቀማል ካፉር المخالط የተቀላቀለ የሆነው ማለት ነው ራሱ ከከተትንበትማ ውሃው ሙሉ በሙሉ ይቀይረዋል ተግባብተናል طيب لانه اذا كثر سيغير الماء تغيرا كثيرا يسلب عنه طهوريته راسون የውሃውን ንጽህና ወይም አጽጅነት በሚያጠፋ መልኩ
ስለሚቀይረው ማለት ነው። طيب ይሄንን ያደረገ እንደሆነ የተሟላ ትጥበት ታጥቧል ማለት እንችላለን። ግልጽ ነው አይደለም? መርሐባ። ነገር ግን ማወቅ ያስፈልጋል። አንድ ጊዜም ቢታጠብ እንኳን በቂ ነው። ይሄ የተሟላውን ትጥበት አወራሁ እንጂ ሲድርም የሌለው ካፉርም የሌለው አንድ ጊዜ ትጥበት ቢታጠብ በቂ ነው፣ ታጥቧል ብለን ነው የምንለው። مفهوم يا جماعه؟ الذي ازاله النجاسه በሚገኝበት ቀድር ከላዩ ላይ ነጃሳ አለ ስንል ውሃ አፍሰን ልናስወግድበት በምንችልበት ቀድር አንዴም እንኳን የታጠበ ከሆነ በቂ ነው ማለት ነው። طيب ይሄ የመጀመሪያው ማን ነው? ዋጅብ ነው ማጠብ ማለት። ሁለተኛ ዋጅብ ምንድነው? ወይከፈኑ الميت ሙስሊም ከሆነ ምን ይደረጋል አለ? ይከፈናል አለ። ሸሂድም ቢሆን ይከፈናል። ግልጽ ነው አይደል? ሸሂድም ቢሆን ይከፈናል። የማይደረገው ምንድነው? አይታጠብም። ወላ ይሰላ عليه አይሰገድበትም ነው እንጂ حتى الشهيد ተክፊን ይደረጋል ማለት ነው። ተግባብተናል? حتى العاصي ራሱን የገደለም ሰው ቢሆን ይከፈናል። ግልጽ ነው። ይታጠባል፣ ይከፈናል። እስካሁን ልዩነት የለም። مفهوم؟ حتى ካፊር ዚሚ ከሆነ ከኛ ጋራ ተስማምቶ እየኖረ ያለ ካፊር ከሆነ ወወሳ بذلك እንዲህ ብታረጉኝ ብሎ ተውሲያ ከሰጠ እሱም ይከፈናል። ግልጽ ነው አይደል? حتى الكافر እሱም ቢሆን ይከፈናል። طيب ይሄ መከፈን የሚባለው ነገር የሚሆነው ከመታጠብ በኋላ ነው። የሚከፈነው እንደዚሁ ደግሞ ድንገት ምናልባት ድንገት ቀድሞ ከከፈኑት መልሰው ከዛ በኋላ ሊያጥቡት ካሉ የፈቱትን ልብስ ማጠብ አለባቸው። ከላዩ ላይ ያለውን ከፈን ሲፈቱት ያንኑ ከፈን መልሰው ማጠብ ይኖርባቸዋል። የግድ ሌላ ከፈን አዲስ ከፈን መጠቀም አይችሉም። مفهوم? ሌላ አዲስ ከፈን መጠቀም አይቻልም። ተከፍኖ በኋላ አታጠባለው ካለ ያ ቦታ ነጃሳ ሊነካው ይችላል ብለን ግልጽ ነው ሚን ባብ الاحتياط እናጥበዋለን። ባጠብነው መልሰን እንከፍናለን። لا نشتري عليه ثوبا جديدا ከፈኑ ላይ ምንም ነገር አናደርግ። ከፈኑ ላይ ካጠብን በኋላ በላዩ ላይ ሽቶ መቀባት የተወደደ ነው። ዙሪያውን ከፈኑን የከፈን ጨርቅ ተብለው የሚመጡትን በሙሉ ሊፋፎች መቀባት የተወደደ ነው። ግልጽ ነው አይደለም? የተወደደ ነው። ከዛ በተጨማሪ ሰውየው ስጁድ ያደርግበታል ብለን ቀደም ብሎ ስጁድ ያደርግበታል ተብሎ የሚታሰቡ ቦታዎችንም እንደዚሁ መቀባት የተወደደ ነው። مفهوم? الجبهة اليدين ጉልበቶቹን የግሩን ጫፎች ማለት من اطراف الاصابع ከዛ ራሱ ደግሞ የሚከፈንበትንም ጨርቅ ማለት ነው። ወንድም ሆነ ሴት ይከፈናሉ። ትልቅም የሆኑ ትንሽ ይከፈናሉ። የሚከፈኑት በሶስት ጨርቆች ነው። በስንት ጨርቅ ነው? አቀሉ በሶስት ጨርቆች ነው። አምስትም ቢሆን ይቻላል። ላኪን በትንሹ በስንት ጨርቅ መሸፈን አለበት? በሶስት ጨርቆች መሸፈን አለበት። ጨርቁ ነጭ ቢሆን ይወደዳል። لقول رسول الله صلى الله عليه وسلم يا الله ملكتنيا البسوا من ثيابكم البياض فإنها من خير ثيابكم وكفنوا فيه موتاكم فيها موتاكم ከልብሶቻችሁ መካከል ነጫጭ ልብሶችን ልበሱ አሉ። ከልብሶች ሁሉ من خير ثيابكم ነጫጮቹ ናቸው። وكفنوا فيها موتاكم አሉ። በዛም ደግሞ ሟቾቻችሁን ከፍኑ አሉ። አይ بمعنى بثوب ابيض ማለት ነጭ በሆነ ልብስ ማለት ነው። ይሄ የአቡጀዲ ጨርቅ ነው ተክፊን የሚደረግበት። እነዚህ አቡጀዲ ጨርቆች የሚከፈንባቸው አቡጀዲ ጨርቆች ጠቅላላ በቁመታቸውም በጎናቸውም ወይም በርዝመታቸውም እኩል መሆን አለባቸው። ቢቻል ሶስቱም ጨርቆች እኩል መሆን መቻል ይኖርባቸዋል። አንደኛው ከአንደኛው የሚበላለጥባችሁ ከሆነ ረጅሙንና ቁመቱ የረዘመውን ቁመቱ ከፍ ያለውን ወይም ወደ ጎን የረዘመውን ከስር በማን ላይ በሟች ገላ ላይ ማለት ነው ከዛ ያነሰውን እናደርጋለን ማለት ነው። ይሄ የተለያየ እንደሆነ ነው። ነገር ግን ቢቻል ሶስቱም ለፋኢፉን
ሙተሳዊየቱን ቢሆኑ ይመከራል ተመጣጣኝ ርዝመታቸውም ጎናቸውም ተመጣጣኝ የሆኑ ቢሆኑ ይመረጣል وكذلك እነዚህ ከፈኖች በጠቅላላ የሰውየውን ሙሉ ሰውነት ወይም የሴትየዋን ሙሉ ሰውነት የሚሸፍኑ መሆን መቻል አለባቸው ግልጽ ነው አይደል እነዚህ ሶስቱ ከቀሚስም ቀሚስ ለሴቲቷ ከምናደርገው ቀሚስ ወይም ጭንቅላት ከሚሸፈንበትም ኢማማ ወይም ሒጃብ ውጪ ነው ሶስቱ ጨርቆች ተጓብተናል የሚሆኑት እንግዲህ ወንድ ልጅ በአምስት ጨርቅ የተሸፈነ እንደሆነ አስሉ ስንት ነው ብያለሁ 3 ነው ብያለሁ በአምስት ጨርቅ የተሸፈነ እንደሆነ ለሱም ኢማማ ልናደርግለት እንችላለን ምን እስካልሆነ ድረስ ሙህሪም እስካልሆነ ድረስ فإن كان محرم كهونه تفصيل አለው ብያለሁ قبل التحلل الأول كهونه ከመጀመሪያው መፈታት በፊት ከሆነ አይቻልም ግልጽ ነው አይደል ከመጀመሪያው መፈታት በኋላ ከሆነ ችግር የለውም ግልጽ ነው አይደል ለሴት ልጅም ወይም ኹንሳ ማለት ወንድም ሴትም መሆኑ ዛሂር ያልሆነ ማለት ያልተለየ ቢሆኑም በተመሳይ ኹንሳም እንደ ሴት ነው የሚከፈነው ومثل المرأة الخنثى እንላለን እንደ ሴት ነው የሚከፈነው ሴት ልጅ في 5 أصواب ነው የምትሸፈነው በአምስት ጨርቆች ነው የምትሸፈነው በአምስት የአቡጀዲ ጨርቆች ምን ስላለበት ነው የመጀመሪያው ኢዛር አለው ምንድነው ኢዛር ሽርጥ ይሄ ሽርጧ ከእምብርት እስከ ጉልበት ድረስ አውራቷን የሚሸፈንበት ማለት ነው ሽርጥ አለው ሁለተኛው ኺማር አላት ከላይ ራሷን የምንሸፍንበት ማለት ነው ጭንቅላቷን የምንሸፍንበት ከዛ ቀሚስ አላት ከላይ እስከታች የሚሸፍንበት ከዛ ሊፋፈታን ሁሉንም ከዛ ከላይ በሁለት የአቡጀዲ ከፈኖች ደግሞ መልሰን እንሸፍነዋለን ማለት ነው ግልጽ ነው مفهوم ግልጽ ነው አለስካ ይሄን አለን እንጂ واقل الكفن ثوب واحد ትንሹ ከፈን የሚባለው አንድ ثوب ነው ሶስት ካገኘን ማለታችን ነው እንጂ ሶስት ካላገኘን በአንድ ጨርቅም ቢሸፈን እንኳን በአንድ የአቡጀዲ ጨርቅም ቢሸፈን እንኳን በቂ ነው على الصحيح وبه ذهب الإمام النووي في الروضة والإمام الرملي والإمام الرافعي في شرح المهذب والإمام الماوردي في الحاوي الكبير وأئمة الشافعية ذهبوا بذلك نجرجن قدر لا يتلايتوال በአንድ ጨርቅ የተሸፈነ እንደሆነ ወንድና ሴት ሲሆኑ በምን እንለካው ምን ድረስ ነው የሚሸፈኑት የሚለው ላይ ነው የተለያዩት እንጂ አንድ ጨርቅ ቢሆን ምንም ችግር የለውም ብለዋል ابن حجر الحيتمي የሻፊዒያ መዝሀብ ራስ ከሆኑ ሰዎች ዋነኛው ማለት ነው ابن حجر الحيتمي رحمه الله እሳቸው የሚሉት ለሁለት ይከፈላል ይላሉ لحق الله سبحانه وتعالى ምናየው አለ ለአላህ ሐቅ ብለን ምናየው አለ እንደገና ደግሞ ለመይቱ ሐቅ ብለን ምናየው አለ አሉ ለአላህ سبحانه وتعالى ሐቅ በአንድ ጨርቅ መሸፈን ያለበት ምንም ያደርግ የሟችን አውራ መሸፈን ያለበት የሟችን አውራ የወንድ ልጅም አውራው በይነ ሱረቲ ወሩክበቲ ነው በይነ ሱረቲ ወሩክበቲ ነው ስለዚህ የወንድ ልጅ አውራው የሚሸፍነው በእምብርቱና በጉልበቱ መካከል መሸፈን ከቻልን ከዛ በኋላ ምን ማድረግ እንችላለን ለህዱስ ማስገባትና መቅበር እንችላለን የሴት ልጅ ግን እንደሚታወቀው ጀሚዑ በደኒሃ ነው ሙሉ ሰውነቷ ነው ስለዚህ ሙሉ ሰውነቷ ከሆነ እሷ ሙሉ ሰውነቷን የሚሸፍን ጨርቅ ልናገኝ ይገባል ማለት ነው ሙሉ ሰውነቷን የሚሸፍን ጨርቅ ልናገኝ ይገባል ማለት ነው ይሄ ለአላህ Subhanahu Wa Ta'ala ሐቅ ያለው ነው ለመይቱ ያለው ሐቅ ለሟቹ ያለው ሐቅ ምንድነው ምክንያቱም ገንዘብ ትቶ አይደለም ይሄድ ያለው በሱ ገንዘብ እኮ ነው የሚገዛው በማን ገንዘብ ይገዛል የሱ ገንዘብ ደግሞ የማን ገንዘብ ነው አሁን የማን ገንዘብ ሆኗል የወራሽ ገንዘብ ሆኗል ወራሾቹ ግን መጥተው ሶስት ጨርቅ መሸፈን የሚችል ገንዘብ ካለው መጀመሪያ ሶስት ጨርቅ ከዛም በኋላ ነው የሚወርሱት ወራሾቹ መጥተው አይ في حق الله سبحانه وتعالى አንድ ጨርቅ ብቻ ስለሆነ አንድ ግዙለትና የሁለቱም ብርኛ እንወስዳለን ማለት አይችሉም ምንድነው የሚደረገው ማለት ነው ሶስቱን ጨርቅ ከገዛም በኋላ ነው መውሰድ ያለባቸው وبه ذهب ائمه الشافعيه يهدد በዚሁ ነው ማለት ነው ኢላ ማን ሲቀሩ الامام الرملي ሲቀሩ እሳቸው አንድ ጨርቆ ነው
ሙሉ አካሉን የወንድ ልጅ መሸፈን ከቻለ ከዛ በኋላ ያለው የወራሾች ገንዘብ ነው ወደ ማለት ተጉዘዋል ማለት ነው። ስለዚህ 3 ይገዛለት ማለት አንችልም። እምቢ ያሉ ጊዜና ያ ይሆናል። በል እንዲያውም ዋጅብ ይሆናል። ኢሂነማ አውሰል መይቱ ደግሞ በአንድ ብቻ ጨርቅ ሸፍኑኝ ያለ እንደሆነ ያ ይሆናል ወደ ማለት ተጉዘዋል ማለት ነው። ይሄ ኢብኑ ሐጀር አልሐይተሚ ይሄዱበት አቋም ነው። ሌሎቹ ግን አይሆንም ሊሐቅላህ ሱብሓነሁ ወተዓላ አንድ ሙሉ ጨርቅ ሙሉ ሰውነት የሚሸፍንበት ይጠቀማል። እንዲያውም ከዛ በታች አድርጎ አንድ ጨርቅ እንጂ አታደርጉልኝ ካለ ራሱ አንቀበለውም። ገንዘብ ካለው በ3 ጨርቅ መሸፈን ይኖርበታል። هذا واجب بالنسبة لحق الله سبحانه وتعالى ብለዋል። الخلاف جاري ልዩነታቸው ተጓዥ ነው። እንደማንም 3 ጨርቅ ካለው የ3 ጨርቅ ዋጋ ብዙ የሚያጣላ አይደለምና ቢደረግ ችግር የለውም ማለት ነው። ግልጽ ነው። ተጓብተናል አይደል? ነገር ግን ወራሾች ከአንድ ጨርቅ በላይ አይከፈንም ብለው ካሉ እኛም አንሰማም። ከአንድ ጨርቅ በላይ ሳይሆን 3 ጨርቅ ከተገዛ በኋላ ነው መሸፈን ማነው ከዛ በኋላ ያለው ነው መከፋፈል የሚኖርባቸው ማለት ነው። طيب እንግዲህ ይሄ እንግዲህ ጨርቅ ከተባለ 3 ነው ስንል ከመታጠቡ በኋላ ይከፈን ስላልን የታጠበበት ዋነኛ ምክንያት ደግሞ ምን ለማድረግ ነው ብለናል? ሊሰገድበት ነው አለይሰ ከذلك አይደለ? ሊሰገድበት ነው። طيب ጨርቅ ቢኖር አሳያችሁ ነበር። አላኩል ያህል በጣም ቀላል ነገር ነው። 3ቱንም ጨርቆች ይሄ ጠረጴዛ ቢሆን ማቹ እዚህ ላይ ከመውጣቱ በፊት 3ቱንም ጨርቆች እዚህ ላይ እናደርጋለን። ተጓብተናል። 3ቱንም ጨርቆች እዚህ ላይ ካደረግን በኋላ ካጠብንና ሽቶ ከቀባን በኋላ 3ቱንም ጨርቆች ከስር እናደርጋለን። የመጀመሪያውን ጨርቅ እናመጣና ሙሉ ሰውነቱን እንሸፍነዋለን። ሙሉ ሰውነቱን ከምኑ ድረስ? ከአንገቱ በላይኛው የጭንቅላቱ ክፍል እስከ እግሩ መጨረሻ ድረስ እንሸፍናለን፣ እናለብሰዋለን ማለት ነው። ሁለተኛውንም ከዛ በፊት እጆቹን እንግዲህ በሰላት ላይ በሚቆምበት ጊዜ እጆቹን በሚያጣምርበት ቀድር እንዲያጣምር እናደርገዋለን። አህያንም ቢዘረጋም ችግር የለውም በነገራችን ላይ። ነገር ግን እንዲያጣምር ማድረጉ ጥሩ ነው። ጣቶቹ ተለያይተው አንዳንድ ጊዜ ጥፍ ብለው ስለሚቀሩ እነሱን ቀጥ አድርገን እምቢ ካለንም በተወሰነ ጨርቅ ቀለል አድርገን ህመም በማይፈጠር መልኩ ህይወት ያለው ሰው በማያመው መልኩ ማለት ነው እናስራለን። እነዚህን ጣቶቹን እናስርና ከዛ በኋላ በዚህ መልኩ እንዲያደርግ እናደርገዋለን። ይሄን ካደረግን በኋላ ጨርቆቹን ከላይ እናለብሳለን። ከዛ ሁለተኛውንም ጨርቅ እናመጣና በተመሳይ መልኩ እናለብሳለን። ሶስተኛውንም ጨርቅ እናመጣና በተመሳይ መልኩ እናለብሳለን። ለማን? ለወንድ ልጅ። ከዛ ካለበስን በኋላ በሶስተኛው ጨርቅ ላይ ፊቱን እንሸፍነዋለን። ከዛ ፊቱን ከሸፈንን በኋላ መጀመሪያ እግሩ ጫፍ ላይ እንሄድና ከቁርጭምጭሚቱ በላይ የሸፈነውን ጨርቅ በትንሽዬ እናስረዋለን፣ እንዳይፈታ ማለት ነው። ሌላ ነገር የለው። ከዛ እንደዚህ ወገቡ ላይ ከመድረሳችን በፊት እናስራለን። ከዛ በመቀጠል ይሄንን ያለበስነውን ክፍል ስንሸፍነው ከጀርባው እንይዝና ጨርቋን ጠምለል አድርገን ጨርቁ ጫፍ ላይ እናስረዋለን ማለት ነው። ይሄን ጨርቁ ጫፍ ላይ የምናስርበት ምክንያት ለሕዱስ በምናስገባው ጊዜ ወደ ቂብላ ስናቅጣጫው የተወሰነ እፍኝ አፈር አንስተን ጭንቅላቱንና የሚሰግድበትን ቦታ መንካት የተወደደ ነው። لانه كان يسجد فيها بهذه الجبهه በዚህ ግንባር ወደ አላህ ይሰግድ ስለነበረ የመጨረሻው መላወሻ ነውና ይሄንን ስለምናደርግ ስንፈታው እንዳንቸገር ለማድረግ ያክል ብቻ ነው። ሌላ ምንም ነገር የለውም። خلاص ተግባብተናል። በሌላ መልኩ የምታስሩት ችግር የለውም ማለት ነው። የግድ አሁን እንደምለው መታሰር አለበት ማለት አይደለም። ይሄ ከተፈታ በኋላ እንዲመቸን አድርገን መልሰን እዛችሁ ላይ እናስራለን ማለት ነው። طيب ሴት ልጅ ከሆነች መጀመሪያ ማበይነ ሱረቲ ወሩክበቲ እንሸፍናለን በኢዛር። ይሄንን ቦታን እንሸፍናለን ማለት ነው። አውራውን ቦታ ከሸፈንን በኋላ ሙሉ ቀሚስ እናለብሳለን። ቀሚስ በሚመስል መልኩ ማለት ነው። ከዛ በመቀጠል ጸጉሯን እንሸፍናለን። ከዛ ሁለቱን ያስተኛነውን ጨርቅ አንድ እንሸፍናለን፣ ሁለተኛ እንሸፍናለን። በተመሳይ መልኩ ወንዱ ላይ እንዳደረግነው እናስራለን። ወሃከዛ ግልጽ ነው። ይሄን በምናደርግበት ጊዜ በልብሱ መወዳደር አያስፈልግም። ያው
የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያስቀመጡልን ሱና እንደመሆኑ መጠን ነው ይህንን የምናደርገው። የተለየ መለያ የለውም። የታጣ እንደሆነ አቡጀዲ ጨርቅ ወይንም እነዚህ ሊፋፈታን የታጡ እንደሆነ ለወንድ ልጅ በማንኛውም ጨርቅ ልንሸፍነው እንችላለን። ኢላ ምን ሲቀር የሐር ልብስ ሲቀር፣ በዱንያ ላይ ሐራም የተደረገበት ጨርቅ ሲቀር በሌላ ጨርቅ መሸፈን እንችላለን። ለሴት ልጅ ቢጠላም እንኳን ማለት ነው፣ ካጣን ነው የምናደርገው። በሴት ልጅ በሐርም ብንሸፍን በሐር ጨርቅም ብንሸፍናት ምንም ችግር የለም። የሐር ጨርቅ በጣም ውድ ነው ማለት ነው። በዛ ውድ ጨርቅም ብንሸፍን ያጣን እንደሆነ አቡጀዲ ችግር የለውም። በሌላ ጊዜ በምትለብሰው ልብስም ብንሸፍን ችግር የለም ያጣን እንደሆነ ማለት ነው። ከዛ በኋላ አለ ወዩከበሩ ዐለይሂ 4 ተክቢራቲን፣ ከዛ በእርሱ ላይ 4 ተክቢራዎች ይባሉበታል አለ። በየቅረኡ ልፋቲሐቲ ፋቲሐን ይቀራል ባዕደል ኡላ ከመጀመሪያዋ ተክቢራ በኋላ። ወዩሰሊ ዐለ ነቢይ ሰለላሁ ዐለይሂ ወሰለም በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ እንደዚሁ ሰለዋት ያወርዳል ባዕደ ታኒየቲ ከሁለተኛዋ ተክቢራ በኋላ። ወየድዑ ሊልመይቲ ከዛ በኋላ ዱዓ ያደርጋል ለሟች ባዕደ ታሊተቲ ከሶስተኛዋ ተክቢራ በኋላ። ወዩሰሊሙ ተስሊም ያደርጋል አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁም ቢጨምር ችግር የለም። ባዕደ ራቢዐቲ ከአራተኛው ተክቢራ በኋላ እንደዚሁ ደግሞ ምን ያደርጋል? ተስሊም ያደርጋል አለን። ሰላቱል ጀናዛ የወል ግዴታ ነው ብለናል። የተወሰኑ ሰዎች የሰገዱለት እንደሆነ ይብቃቃበታል ብለን ነበረ። እንግዲህ 4 ጉዳዮች ናቸው ተብሎ ነበረ ታስታውሱ ከሆነ አይደለም። እኔ ግን መጀመሪያ ስነግራችሁ 5ም 6ም ሊሆኑ ይችላሉ ብያቸዋለሁ። መይቱ ያለው ሐቅ አንደኛው ምንድነው? ከዚህ በፊት መጠቀስ የነበረበት ወሐምሉሁ ነው። እሱም መሸከም ነው። መይቱን ተሸክሞ ማድረስ ያስፈልጋል ወደሚሰገድበት ቦታ። ከሚሰገድበት ቦታም እንደዚሁ ተሸክሞ በክብር ወደሚቀበርበት ቦታም ማድረስ ያስፈልጋል ማለት ነው። መጓጓዣ ካለ በመጓጓዣ ሊሆን ይችላል። እንደው ይመቻል ብሎ መሬቱ ከተራራ ላይ ወደ ታች ለቃችሁት መሬት የሚደርስ እንኳን ቢሆን መልቀቅ አይቻልም። ቢወርድም እንኳን ማለት ነው መልቀቅ አይቻልም። ያው የሱን ክብር በጠበቀ መልኩ ሐብል ካደረገነው በኋላ ለሰላት እናመጣዋለን ማለት ነው። ለሰላት በሚሰገድበት ጊዜ እነ ሰላተ ዐለል መይት ፈርዱ ኪፋየቲ ነው። ብዙ ሰዎች ካሉ ከፊሎቹ የሰገዱ እንደሆነ በከፊሎቹ ላይ ይነሳልናል ማለት ነው። እንግዲህ የሚሰግድ ሰው በ3 ጉዳዮች ላይ ነው የሚንጠለጠለው። መስገድ ካልን የሚሰገድበት አካል በ3 ጉዳዮች ላይ የተንጠለጠለ መሆን አለበት። አንደኛው ሟቹ ሙስሊም መሆን አለበት። ሸሂድ ያልሆነ ሙስሊም መሆን መቻል አለበት። ግልጽ ነው አይደለም? ይሄ የታወቀ እንደሆነ ሙስሊም መሆኑ የታወቀ እንደሆነ መሞቱ የታወቀ እንደሆነ ሸሂድ አለመሆኑ የታወቀ እንደሆነ በዚህ ሰውዬ ላይ ልንሰግድለት ይገባል ማለት ነው። طيب ስንሰግድለት እንግዲህ 7 ሩክኖች አሉት ሰላቱ ስንት ሩክን አለው? 7። ለሰላት ጠቅላላ ስንት ሩክን አለው ብለን ነበር? 17 አይደል? ለሰላት 17 ሩክን አለው ብለን እሱን ጨርሰናል። አሁን ሰላቱል ጀናዛ ሲሆን ደግሞ 7 ግዴታዎች አሉ። ከነዚህ ግዴታዎች አንዱ የተወገደ እንደሆነ ሰላቱል ጀናዛው ይወድቃል ማለት ነው፣ ባጢል ይሆናል ማለት ነው። ከ7ቱ ሩክኖች መካከል የመጀመሪያው ንያ ነው። የመጀመሪያው ምንድነው? አንየቱ ነው። ንያ የምንለው ነገር ኢነመል አዕማሉ ቢንያቲ ስለሆነ ማንኛውም ዒባዳ በሚፈጸምበት ጊዜ ያለ ንያ መፈጸም ስለማይችል ነው። ይህን ጊዜና ሰላቱን በሚሰግደው ሰው ላይ መቀሰድ አለበት፣ ማሰብ አለበት ምን እንደሚሰግድ፣ ሰላቱል ጀናዛ እንደሚሰግድ። የሚሰግደውንም ሰላት ተዕይን ማድረግ አለበት። የሚሰግደው ሰላቱል ጀናዘቲ ነው ብሎ መናገር አለበት፣ ማወቅ አለበት። ከዛ በተጨማሪ ፈርድ መሆኑንም እንደዚሁ ማሰብ አለበት። ግልጽ ነው አይደል? ሰላቱል ጀናዛ ነው የሚሰግደው ግን ሱና ነው ብሎ ያሰበ እንደሆነ ፈቀድ በطلت ሰላቱ ምን ሆኗል? ተበላሽቷል። ፈቀድ በطلت ሰላቱ። ለምሳሌ አንድ ሰው ምንድነው ብሎ የሚነይተው ካልን ኡሰሊ ፈርድ ሰላቲል ጀናዘቲ ብሎ ቢነይት እንደማለት ነው። ግዴታ የሆነችዋን የሰላተል ጀናዛ እሰግዳለሁ ብሎ ቢነይት እንደማለት ነው። ንያውን የሚያውቀው ሰውየውን የሚያውቀው ከሆነ ተዕይኑል መይቲ ይቻላል። የሚያውቀው ከሆነ በዚህ ሰውዬ ላይ እሰግዳለሁ ማለት ይቻላል። የማያውቀው ከሆነ ግን ዝም ቢል ጥሩ ነው።
አውቀዋለሁ ብሎ ስሙን የተሳሃተ እንደሆነ ሙሐመድ ሞቶ አህመድ ብሎ የነየተበት እንደሆነ ሰላቱ ባጢል ነው። ግልጽ ነው አይደለም? ስለዚህ ወላ يشترط تعيين الميت ማን ነው ተብሎ የሚታወቀውን ነገር ተዕይን ማድረግ አስፈላጊ አይደለም። በል እንዲያውም ቢያብቃቃው በቂ ነው። أصلي الصلاة على من صلى عليه الإمام ቢልኮ በቂ ነው። ኢማሙ በሰገደበት ሰውዬ ላይ የሰገድኩ ነው ቢል ይበቃው ነበረ። አውቀዋለሁ ብሎ ነይቶ ስሙን ሌላ ሰው የጠራ እንደሆነ ስለሚበላሽ ማለት የተበላሸበት እንደሆነ ሰላቱ ተገቢ አይደለችም ማለት ነው። ነገር ግን አብሮ ሲነይት ተጂቡ عليه نية الاقتداء ብቻውን የማይሰግድ ከሆነ ኢማምን ተከትሎ የሰገደ እንደሆነ የመከተልንም ንያ ማስከተል አለበት ማለት ነው። ተከትዬ ነው የምሰግደው ከኢማምም የሚለውን ማስከተል ይኖርበታል ማለት ነው። ግልጽ ነው አይደለም? በዚህ መልኩ የነየተ እንደሆነ ንያው በቂ ነው። ከዛ ሁለተኛ የሚመጣው ሩክን القيام للقادر عليه ለቻለ ሰው ቀጥ ብሎ ቆሞ መስገድ ነው። ቆሞ መስገድ ነው ለቻለ ሰው ያልቻለ እንደሆነ ተቀምጦ ቢሰግድ ችግር የለም። ተቀምጦ መስገድም ያልቻለ እንደሆነ በጎኑ ሙጠጅዕ ሆኖ በጎኑ ተኝቶ ቢሰግድም ችግር የለም። ይሄንንም ያልቻለ እንደሆነ ሙስተልቂየን على ظهره ሊሰግደው ይችላል። በጀርባው ተኝቶ ወደ ቂብላ አቅጣጫ ፊቱን አቅጣጭቶ ሊሰግደው ይችላል። ይሄንንም ያልቻለ እንደሆነ በሆዱ ተኝቶ ፊቱን ወደ ቂብላ አቅጣጫ አድርጎ ሊሰግድ ይችላል። ይሄንንም ያልቻለ እንደሆነ በአይኖቹ ሊሰግድ ይችላል ኢላ አኺሪሂ ማለት ነው። ይሄን ጊዜና በዚህ መልኩ ሀከዛ በዚህ መልኩ እየሰገደ ይቀጥላል ማለት ነው። ሰላቱን በሚሰግድበት ጊዜ ሶስተኛው ሩክን 4 ተክቢራዎችን ማለት ነው። ስንት ተክቢራ ማለት ነው? 4 ተክቢራዎችን ተክቢረተል ኢሕራሙን ጨምሮ ከተክቢረተል ኢሕራሙ ጋራ 4 ተክቢራዎችን ማለት ነው። طيب ከዛ የሚመጣው አራተኛው ግዴታ ሁሉንም አብራራለሁ በኋላ ችግር የለውም። እሺ ኢንሻአላህ ቂራአቱል ፋቲሐቲ ነው። ፋቲሃን መቅራት ነው። አምስተኛው الصلاة على النبي صلى الله عليه وسلم ነው። በአላህ መልእክተኛ صلى الله عليه وسلم ላይ صلوات ማውረድ ነው። ስድስተኛው ለመይቱ بخصوصه ለሱ ብቻ ዱዓ ማድረግ ነው። الدعاء للميت بخصوصه እንላለን። ለራሱ ብቻ ለመይቱ ለሞተ ሰው ብቻ ዱዓ ማድረግ ነው። ለሌላ ሰው አድርገ ለሙስሊም ማህበረሰብ በመለ ዱዓ አድርገ ምናምን መሄድ አይቻልም። ግልጽ ነው አይደል? ለሙስሊም ማህበረሰብ ብለ ዱዓ አድርገ ሄደ ሰውየውን ተዕይን ያላደረከው እንደሆነ ሰላቱ የለም ማለት ነው። ሰላቱ የለም ችግር የለውም። እሱማ ለሰውየው ተክሲስ ካደረክ በኋላ የፈለጋችሁትን ብታረጉ ብትጨምሩበት ችግር የለውም። ነገር ግን ለሰውየው بخصوصه ዱዓ መደረግ አለበት። አስሉ የቆመው ሰላቱ እዛ ላይ ስለሆነ ማለት ነው። ሰባተኛውና የመጨረሻው التسليمة الأولى ነው። የመጀመሪያው ተስሊም ነው። አሰላሙ አለይኩም የሚለው የመጀመሪያው ተስሊም ነው። እነዚህ ግዴታዎቹ 7 ግዴታዎች ናቸው ማለት ነው። ግልጽ ነው ያ ጀማዓ طيب እንግዲህ የመጀመሪያው ምንድነው አለን? ወይከበሩ عليه በርሱ ላይ ተክቢራ ይደረጋል አለን። አይ በመይቱ ላይ ማለታችን ነው፣ በሞተው ሰው ላይ ማለታችን ነው። ከተክቢረተል ኢሕራም ጋራ ነው መቆጠር ያለበት ብለናል። እንግዲህ ንያውን በሚያደርግበት ጊዜ ንያውን ሲያደርግ ከተክቢረተል ኢሕራም ጋራ ማድረግ አለበት። ለምን ንያ የሚደረገው የት ነው ብለናል? ንያ ላይ 7 ጥያቄዎች ሁሌም አብረው ይሄዳሉ ብለን ነበር አይደለም? ሐቂቀቱን የንያ ምንነት አይደለም መሐሉን ወዘመን የት ቦታ ነው የሚደረገው፣ የት ጊዜ ላይ ነው የሚደረገው፣ እነዚህ ጥያቄዎች አብረውት ይሄዳሉ ብለን ነበር። ከጥያቄዎቹ መካከል ቦታው የት ነው ያለን እንደሆነ اقترانا اي مقترنا بفعله መሆን አለበት ብለናል። مقترنا بفعله ካልን ከተግባሩ ጋር መቆራኘት አለበት። የትኛው ተግባር ጋር? ከዒባዳው የመጀመሪያው ተግባር ጋር። የዒባዳው የመጀመሪያው ተግባር ማን ነው? ተክቢረቱል ኢሕራም ነው አይደል? አላሁ አክበር። በዚህ ጊዜ ነው የሚነይተው። ሰላቱ አይበላሽም። 5 ጊዜ ተክቢራ ያደረገው ሰውየው ሰላቱ አይበላሽም። ረስቶ ያደረገው እንደሆነ ወይላ በጠለ ሰላቱ ምን ያደረገ ነው? እያወቀ አምኖበት 5ኛ ተክቢራ ጨምራለሁ ብሎ ያደረገው ካልሆነ በስተቀር የጨመረው ተክቢራ አይያዝለትም። እንደምን ይቆጠራል? አላሁ አክበር እንደሚል ዚክር ይቆጠራል የመጀመሪያው። ከዛ በሁለተኛው ተክቢራ ግን ምን መኖር አለበት? ንያ መኖር አለበት። ግልጽ ነው አይደል? የመጀመሪያውም ላይ ቢሆን ያደረገው ከአምስቱ የሁለተኛው ተክቢራ እንደምን ይቆጠርለታል? እንደ ዚክር ይቆጠርለታል። الذكر في الصلاة لا يبطل الصلاة። በሰላት ውስጥ ያለ ዚክር ሰላትን አያበላሽም። لذلك ሰውየው አላሁ አክበር ብሎ ከነየተ በኋላ አላሁ አክበር ቢል እንደማይበላሸው ሰላቱ ማለታችን። አስቦበት ግን
ቢያደርገው አምስተኛም ስድስተኛም ሰባተኛም ቢጨምር ግልጽ ነው አይደለም እጨምራለሁ ተክቢራ ብሎ ማለት ነው ቀስዶ ቢያደርገው ግን ሰላቱ ይበላሻል ኢማሙስ ከጨመረ ኢማሙ አምደን አውቆ ከሆነ የጨመረው ያቋርጥና ያሰላምት ግልጽ ነው አይደለም بعد نية المفارقة ሙፋረቃ ከነየተ በኋላ ያሰላምት ለምሳሌ ኢማሙ አላሁ አክበር አለ ሰላቱን ጀመረ ሁለተኛም አለ ሶስተኛም አለ አራተኛም አለ ከዛ ቀጠለ አምስተኛ አላሁ አክበር ብሎ እያወቀ ከሆነ ያደረገው ኢማሙ እያወቀ ከሆነ ያደረገው እንዴት ያውቃል እያወቀ እንደሆነ ያደረገው እንዴት ያውቃል አናገረው በምን ያውቃል የመጀመሪያው ተክቢራ በዚህ ያለቀ ማለት ነው ተክቢራ ካደረገ በኋላ የመጀመሪያውን ተክቢራ ምን የሚያደርገው ፋቲሃን መቅራት ነው ፋቲሃን በሚቀራበት ጊዜ የሚቀራው ድምጽ አጥፍቶ ነው ሲረን ነው ሌላ ጊዜ ጨርሰና ይሄን መልሳለን ኢንሻአላህ ويقرأ المصلي الفاتحة ሙሰሊው ፋቲሃ ይቅራ ስንል ድምጹን አጥፍቶ ነው መቅራት መቻል ያለበት حتى صلاه الجنازه በሌሊት ቢሰገድም እንኳን የት ቢሰገድም ሌሊት የምን ጊዜ ነው ብለናል ድምጽ حتى في النوافل ነዋፊል በሆኑ ሰላቶች ላይ እንኳን ሳይቀር የተሻለው ድምጽ ከፍ አድርጎ መስገዱ የሚወደድበት ጊዜ ነው ሌሊት ከሆነ ቀንስ ከሆነ ነዋፊል የሆኑ ሰላቶች እንኳን ሳይቀሩ صلاه الكسوف والخسوف ሲቀሩ صلاه الجمعه كذلك ድምጹን ዝቅ አድርጎ ነው የሚሰግደው ማለት ነው እንግዲህ ድምጹን ዝቅ አድርጎ ሲሰግድ በሌሊትም ቢሰገድ ብለናል መጀመሪያው يسن التعوذ اعوذ بالله من الشيطان الرجيم ብሎ መጀመሩ ሱና ነው بسم الله الرحمن الرحيم واجب ነው ከዛ በኋላ ይቀጥላል والتأمين بعدها سنة ከዛ አሚን ማለቱም እንደዚሁ ሱና ነው ይሄን ጊዜና ዱዓው الاستفتاح ማን ዱዓው الافتتاح ሁለቱም ይቻላል ማምጣቱ ሱና አይደለም ቀጥታ ሙባሸረተ አላሁ አክበር ካለ በኋላ ወደ ምንድነው መግባት ያለበት ፋቲሃን ወደ መቅራት ነው መግባት ያለበት ማለት ነው ግልጽ ነው ከፋቲሃን በኋላ ሌላ ሱራ መጨመርም እንደዚህ ሱና አይደለም وما أثر من أصحاب رسول الله የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አስሐቦቻቸው ይህንን መሰል ነገር አላመላከቱንም ማለት ነው طيب ይሄንን ካደረገ በኋላ በርግጥ ፋቲሃን መቅራት የተወ እንደሆነ ከመጀመሪያው ተክቢራ በኋላ የተወ ወይም የረሳው እንደሆነ ከሁለተኛው ተክቢራ በኋላ ቢቀራው ችግር የለውም ከሶስተኛው ተክቢራ በኋላ ቢቀራው ችግር የለውም بعد التكبيرة الأولى مقرات ያለበት ነድበን ነው የተሻለው እሱ ነው ማለታችን ነው ግልጽ ነው አይደለም حتى ويجوز قراءتها بعد غير الأولى كما جمروا تكبيرا بوهلا እንኳን ቢቀራት በሁለተኛውም በሶስተኛውም ይቻላል ማለት ነው በሁለተኛው ላይ ከሰላት على النبي ጋራ ቢቀራው በሶስተኛው ላይ ዱዓው للميت ጋራ ቢቀራው ምንም ችግር የለም ሰላቱን አያበላሽ ይሄን ካደረገ በኋላ ሁለተኛውን ተክቢራ ያደርጋል ማለት ነው ፋቲሃ ከቀራ በኋላ ሁለተኛውን ተክቢራ ሲያደርግ ويصلي على النبي صلى الله عليه وسلم بالله ملكتني عليه صلى الله عليه وسلم ላይ ሰላዋት ያደርጋል እንግዲህ የአላህ መልእክተኛ ላይ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ማድረግ ባጭሩም ይቻላል በረጅሙም ይቻላል ሰላት الابراهيميه ቢያደርግ ችግር የለውም አቀሉ ሰላቲ على النبي صلى الله عليه وسلم የምንለው اللهم صل على محمد የምትለዋን ቀድር ካደረገ በቂ ነው ነገር ግን የተሻለውና አክመሉ የሞላው የትኛው ነው ካልን የትኛው ነው ሰላት الابراهيميه ነው ምንለው اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم الى اخره የሚለው ይቀራል ማለት ነው ዋጅቡ ምን ያህል ነው ዱዓ ማድረግ ያለበት ስንል አንድ ሰው ስምን በሚጠራበት ቀድር اللهم اغفر له በሚልበት ቀድር ቢያደርግለት ይበቃል ማለት ነው አስሉ ሰላቱም የተፈለገበት ነገር ለሰውየው ዱዓ ማድረግ ስለሆነ ስሙን ማዓየን የፈለገ እንደሆነ ቢዓየንም ችግር የለም ላኪን ዱዓዎቹ በተቀላላ ተዕይን መደረግ ያለባቸው በአኺራ ስለሚያጋጥመው ነገር ነው በዱንያ ስለሚሆነው ነገር ወይም በዱንያ ትቶ ስለሄደው ነገር ስለወራሾቹም ስለልጆቹም መሆን አይተበቅበትም ማለት ነው በአኺራ ስለሚያጋጥመው ነገርና ስለሚደርስበት ነገር ዱዓ ያደረገለት ከሆነ በኋላ በዱንያ ስለሚገጥመውና ትቶ ስለሄደው ነገር ዱዓ ቢያደርግለት ምንም ችግር የለም ላኪን አስሉ ተዕይን መደረግ ያለበት ዱዓው ለማን ነው ለሰውየው ነው አኺራ ስለሚገጥመው ነገር ነው መደረግ ያለበት የሚገጥመው ሀገር እጅግ የከበደ መዳረሻውም የረዘመ
ጥያቄውም የከፋ መመለሱም የማይቻል የሆነ ዓለም ነውና ማለት ነው ይሄንን ዱዓ የሚያደርገው بعد الثالثه ነው አይ بمعنى ከሶስተኛው ተክቢራ በኋላ ነው አለ ከሷ በስተፊት ማድረግ አይበቃም ከሶስተኛው ተክቢራ በፊት ሁለተኛው ተክቢራ በኋላ ብናደርግለት ዱዓው አይበቃም የግድ ከሶስተኛው ተክቢራ በኋላ መምጣት አለበት ከአራተኛው ተክቢራ ማሻገርን ብናደርግም አይሆንም የግድ ሶስተኛው ተክቢራ ላይ መገኘት መቻል ይኖርበታል ማለት ነው እንግዲህ واقل الدعاء للميت اللهم اغفر له ነው ብያለሁ ትንሹ አላህ ወይ ምህረትን አድርስለት ነው ومثل ذلك اللهم ارحمه اللهم الطف به የመሳሰሉት ወይም غفر الله له የመሳሰሉት ቢደረጉ ችግር የለው اكمل الدعاء للميت የተሻለው ዱዓ የሚባለው ደግሞ በርግጥ እዚህ መትን ላይ የለም አንዳንዶቹ መትኖች ላይ የተዘከረ ስለሆነ አወራቸዋለሁ وقد نص به امامنا وسيدنا الامام الشافعي رحمه الله تعالى رحمه واسعه ورضي الله عنه في كتابه الام يذكروا على የሳቸውን ነስ ተከትሎ የመጣውን ዱዓ እናወራለን ሌሎችም ይኖራሉ ኢንሻአላህ እሳቸው ምን ይላሉ اللهم ጌታ ሆይ ان هذا عبدك ይሄ እኮ ባሪያህ ነው ወብኑ عبديك የሁለቱ ባሮችህም ልጅ ነው ወንድ ሲሆን እንደዛ እንላለን ሴት የሆነች እንደሆነ اللهم ان هذه امتك ሴት ባሪያህ ናት وبنت عبديك የሁለት ባሮች ደግሞ እንደዚሁ ልጆች ናት خرج من روح الدنيا ከዱንያ ዓለም ተላቀቀ ሰዓትያ ሰፋችን ከተባለችው ዓለም ማብቂያ የላትም ከተባለችው ዓለም ተላቀቀ ومحبوبه ከወዳጆቹም واحباؤه فيها በውስጡም ያሉት የርሱ ወዳጆች እርሱም ከሚወዳቸው ሰዎች ተላቀቀ وهم ما زالوا في الدنيا ማለት ነው እነሱ በዱንያ ያሉ ጥሏቸው ተጓዘ الى ظلمه القبر ወደ ቀብር ጨለማ ገባ وما هو لاقيه ወደ ቀብር ጨለማ ገባ በሷም ውስጥ ያለውን ማግኘቱ እርግጥ ሆነ ሰው ስራውን ብቻ ነው የሚገናኘው ስራው ኸይር ከነበረ فخير ስራው ሸር ከነበረ فشر كان يشهد أن لا إله إلا الله أن لا إله إلا أنت سكو يمسكر نبرة كان توجه بأونة يميجزوت جيتا يلم بلو وحدك ببتشينة يميجزو جيتا أنت نبلو لا شريك لك أقاريم يلهم تقاريم يلهم بلو يمسكر نبرة وأن محمدا عبدك ورسولك محمد باريهنا ملكتن يهندهون يمسكر نبر وظاهر منك أن يصل سويو يهن النوالة الله بتشام يقعدوا ብዙ ነገሮች ግን አሉ لذلك قال وانت اعلم به منا አንተ ደግሞ ከኛ የተሻለ ታውቃለህ في الباطن ምን እንደያዘው ሰውየው اللهم انه نزل بك ጌታችን ሆይ እርሱ ወደ አንተ እንግዳ ሆኖ መጥቷል صار ضيفا عندك ማለት ነው ወደ አንተ እንግዳ ሲሆን ደርሷል አንተ خير منزول به وأنت عظم وأنت خير منزول به أنت انقدان أكبارنا كريم أنت انقدان أنت زندي يمت عنده هنا وأنت عظم انقدا ميهي دبت بلاجو أنت نهالو دروها بتام لي هوني شلال وأصبح فقيرا زاري دهانو إلى رحمتك ودا أنت أزنت دهانو تلانت أنت نفلق ولا يهوني شلال أنت نودو تأزازهن الشبل وتقبلوا لا يهوني شلال لكن الآن وأصبح فقيرا إلى رحمتك وأنت غني عن عذابي أنت نمو يتبقى كهجيتانا السم بمقطعت يمت تتكمو ነገር የለም
وأنت غني عن عذابي. الله قال من أدرقالوا أن أنت انقطع شارر وقد جئناك راغبين فلاقي ستون سنهون ودان تمتان إليك شفعاء له لرسو أمالاج هنا ودان تمتان اللهم إن كان محسنا يتاي هوي يتاچن هوي السو ملكام سو ينبرن هنا فزيد في إحسانه ملكامنته لا ملكامنته نጨምርበት أي من داوم ملكام أدرقلت وإن كان موسيا مطفو ينبرن هنا فتجاوز عنه إلى فلت بمهرته بأذنته عكابه مالتاچون ولقيه برحمتك رضاك ጌታዬ ሆይ ተጋጠመዋሉ በእዝነትህ እንዲያገኝ አድርገው ውዴታህን فمن لاقته رضا الله يا الله ውዴታ ያገኘችው ሰው ምን ይከስራል ወዳጆች وقيه فتنة القبر ከቀብር ፈተናም ጠብቀው አሉ የቀብር ፈተና ጥያቄው ነው وعذابه ከቅጣቷም ጠብቀው وافسح له في قبره بقبرهم لا قبرون من لسو أسفلت وجاف الأرض عن جنبيه مريتن كتكشاوچو አርቅለት ተከሻዎቹ ዘንድ ጥያቄ በሚጠየቅበት ጊዜ ومن عذاب القبر يعوذ بالله من ذلك ሰውየው ኸይረኛ ያልነበረ እንደሆነ መሬት እየጠበበች ትመጣና በተከሾቹ መካከል ታጣብቀዋለች وجاء في الأرض عن جنبيه ولقه برحمتك الأمن بأذنته سلام لقسو كقطعته من عذابك حتى تبعثه آمنا اسكمت كسكسو درس سلام يهونه إلى جنتك برحمتك يا أرحم الراحمين ودا جنتك بأذنتك أنت يا أزاين تشلو أزاين يهونك جيتانا وهذا هو الدعاء الأكمل يموتن له نسويو يمنا رجلة دعائهن لكن فقد ثبت عن النبي صلى الله عليه وسلم العفو فيما رواه الإمام مسلم عن عوف بن مالك رضي الله تعالى عنه الله ملك تنيا صلى الله عليه وسلم اللهم اغفر له وارحمه جيتاي هو إذن اللت مهرتهن ملقسوا وعافه واعف عنه مارو لفوا وأكرم نزوله أنت زند انقدا هونو متوالنا انقدنتون عليك اللت ووسع مدخله ووسع مدخلهم يكرر مدارشاون أصفالت كونجلون ما أصداو كما ينقى الثوب الأبيض من الدنس نج لبس وشاشا نكتوت سيابكا ታጥቦ እንደሚጸዳው ስታደርግ ነጭ አድርገው ማለት ነው وابدله ቀይርለት ዳረን خيرا من داره ቀይርለት ሀገርን خيرا من داره ከነበረበት ሀገር የተሻለ ሀገርን ቀይርለት الله የተሻለ ሀገር የምንቀይር ሰዎች ያድርገን واهلا خيرا من اهله ከወዳጆቹም ከቤተሰቦቹም የተሻሉ ቤተሰቦችን አድርግለት وزوجا خيرا من زوجه كبالت بيتهم بستكل كبال بيتهم بستكل يتشال بال بيت اللقسات لقسم وقيه فتنة القبر وعذاب النار كقبر قطعات كمان كقبر طياقه فتنام كقطعات كعذاب قطعات من دزيو مانو كسات قطعات من دزيو طبقوا በጣም የሚገርመኝ ምን ነው ታውቃላችሁ الإمام مسلم لما روى هذا الحديث زاد ما قاله عوف بن مالك وعوف بن مالك كان يسمع رسول الله صلى الله عليه وسلم حينما يدندن بهذه الكلمات በእነዚህ ንግግሮች ደንደና ሲያደርጉ የአላህ መልእክተኛን ይሰማቸው ነበር ወዲያው ምን አለ فتمنيت أن أكون أنا الميت ምን ነው እኔ ሟች ሆኜ ቢሆን ኖሮ በየተመኘሁኝ አለ ይሄንን ዱዓ የአላህ መልእክተኛ ያደረጉለት እንደሆነ የሞተው ልጅ ከሆነ ህፃን ልጅ ከሆነ
ለጥያቄ ያልደረሰ ለሐላፊነት ያልደረሰ ልጅ ከሆነ በዚህ ጥፍሪ ላይ የሚደረገው ዱዓ ይለያል። ሕፃን ልጅ ከሆነ የሞተ እንደሆነ اللهم اجعله እንላለን። ጌታችን ሆይ አድርገው فرطا لأبويه وسلفا وذخرا وعظة واعتبارا وشفيعا ለአባቶቹ አድርገው ጋሻ ቀዳሚ ደራሽ አላህ ፊት ለመቆም ሲመጡ መጀመሪያ ሄዶ ሰላምታ የሚያቀርብላቸው ሰው አብሽሩ የሚላቸው ሰው አድርገው መማሪያም መገሰጫም አድርገው ለነርሱም አማላጅ አድርገው وثقل به موازينهما በርሱ ሞት ምክንያት የታገሱ እንደሆነ ሚዛናቸውን ከፍ አድርግላቸው وافرغ الصبر الجميل على قلوبهما በእነሱም ልብ ላይ ያማረች የሆነችን ትዕግስት አዝንብ ብለን ዱዓ እናደርጋለን ማለት ነው። ይሄ ሶስተኛው ዱዓ ነው ማለት ነው። ማነው ከሶስተኛው ተክቢራ በኋላ ለመይቱ የሚደረገው ዱዓ ነው። የመጨረሻው ይሄን ብያ በቃለሁ ኢንሻአላህ። አራተኛውን ተክቢራ ያደርግና አራተኛውን ተክቢራ አድርጎ ሲያበቃ ዱዓ ያደርጋል። ያ እንግዲህ ለራሱ የሚያደርገው ዱዓ ነው ብለን ልንወስደው እንችላለን። ለራሱ የሚያደርገው ዱዓ ነው። ምን ይላል? አራተኛው ተክቢራ በኋላ اللهم لا تحرمنا اجره ጌታችን ሆይ አትከልክለን ምንዳውን የሰገድነውን ሰላት በዚህ ሰውዬ ላይ የሰገድነውን ሰላት ምንዳ አትከልክለን ولا تفتنا بعده ከርሱም በኋላ አትፈትነን بمعنى ከሱ በኋላ ይሄንን አይተን የማንመከር ሰዎች አታድርገን ወደ ወንጀል የምንወድቅ ሰዎች አታድርገን ብሎ ሰውየው ዱዓ ያደርጋል ማለት ነው። ለነፍሱ ያደርጋል። واغفر لنا وله ለኛም ለርሱም ምህረትን አድርግ ይላል። እንግዲህ ونقل عن بعدهم ከፊሎቹ ዘንድ ሌሎችም ነቅል የተደረጉ ነገሮች አሉ። ከፊሎቹ አንዳንድ የቁርአን አንቀጾችን ጨምረው ቀርተዋል። كمثل قول الله سبحانه والذين جاءوا من بعدهم يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان እነዛ የመጡት ሰዎች ከነርሱ በኋላ ይላሉ ጌታችን ሆይ ምህረትን አድርግልን ለኛም ለወንድሞቻችንም እነዛ በኢማን ለቀደሙ ወንድሞቻችንም የሚለውን ቀርተዋል። وقد أثر ذلك عن بعد أصحاب رسول الله ከፊሎቹ ደግሞ في سورة الغافر ያለውን الذين يحملون العرش ومن حوله يسبحون بحمد ربهم ويؤمنون به ويستغفرون للذين آمنوا ربنا وسعت كل شيء رحمة ጌታችን ሆይ ሁሉንም ነገር እኮ ረሕመት ተሰፍቶታል وعلما የነበረውንም አዋቂነ وقد أحطت بكل شيء علما ሁሉንም ነገር አዋቂነ فاغفر للذين تابوا ለነዛ ወደ አንተ በጸጸት ለተመለሱት ሰዎች ምህረትን አድርግ واتبعوا سبيلك መንገድህንም ለተከተሉት وقهم عذاب الجحيم ከእሳትም አሳማሚ ከሆነችው እሳትም ክፉ ከሆነችው እሳትም ጠብቃት ብለው አድርገዋል። ይህን ካደረገ በኋላ ያሰላምታል። ሙሰሊው አሰላሙ አለይኩም ብሎ ይላል። አሰላሙ አለይኩም ካለ በኋላ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የምትለዋ في صلاة الجنازة ቢጨምር ችግር የለም። ምን ብለን ነበረ? በሌሎቹ ሰላቶች ላይ መክሩህ ነው ብለናል አይደለም? አሰላሙ አለይኩም ወራህመቱላህ ድረስ ብቻ ነው የሚለው። አማ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ቢል في صلاة الجنازة ችግር የለም። ወደ ቀኝ መዞሩ ግዴታ ነው። عند مذهب الشافعية ግዴታ ነው፣ ሩክን ነው። ያለ እርሱ ሰላቱ የለም። ሰላት الجنازة ወደ ግራ ቢጨምር ሙስተሐብ ነው عند مذهبنا خلافا للحنابلة አንድ ተስሊም ብቻ ነው እነሱ ዘንድ ያለውና ማለት ነው። ይሄንን ያደርጋል። አሁን ብዙ ጊዜ የማየው ሰዎች አላሁ አክበር ብሎ ወይም ሁለት ተክቢራ ካደረገ በኋላ ይደርሱበታል ኢማሙ ላይ። ከዛ የራሳቸውን አላሁ አክበር ይሉና ሶስተኛው ጋር አብረው ይጋጠማሉ ከሱ ጋር። هذا لا يجوز አይበቃ። ምንድነው የሚደረገው? ከሱ ጋር የምናገኘውን ተክቢራ ልክ እንደ ሰላት ማለት እንደ ሰላት አንድ ረካዓ ከሱ ጋር የምናገኘውን ተክቢራ እናደርጋለን። ኢማሙ ካሰላመተ በኋላ እኛ ምን እናደርጋለን? ሁለቱን ቀሪ ተክቢራዎችና ዱዓውን አድርገን እንጨርሳለን። ተግባብተናል።
አይ ብለን የምንደርስበት ከሆነ እንደርስበታለን ከፋቲሃ በኋላ ነው ያገኘነው ካለን የመጀመሪያውን ተክቢራ ካደረግን በኋላ እሱ ተክቢራ ሁለተኛውን ሳያደርግ የምንደርስበት ከሆነ ፈጠን ብለን እንቀራለን የማንደርስበት ከሆነ ግን ፈቀድ ፋተና ذاك التكبيرة መልሰን ሶስተኛው በኋላ አንድ ተክቢራ እንጨምራለን هذا هو الله اعلم بالله التوفيق